ቻፕተር 3 ሎጂክ ኤንድ ላንጉዌጅ የሚል ቻፕተር ነው። በዚህም ቻፕተር ስር 5 ሌሰኖችን የምናይ ይሆናል። ከነዚህም ውስጥ የመጀመሪያው ፊሎሶፊ ኦፍ ላንጉዌጅ ነው። and logic and meaning type and purpose of definition, techniques of definition እና criteria for lexical definition የሚሉ ናቸው። እነዚህን አምስቱንም ቶፒኮች በዚህና በቀጣይ ቪዲዮ በሁለት ቪዲዮዎች የምናይ ይሆናል። logic and meaning, the function of language, የላንጉዌጅ ፋንክሽኑ ምንድነው፣ የቋንቋ ጥቅሙ ምንድነው የሚለውን እናያለን በዚህኛው ቶፒክ። words are the most basic unit in any language and thus the most important thing in every argument. ቃላት በቋንቋ ውስጥ በጣም ወሳኝ ነገር ነው። እንደዚያውም ደግሞ በአርጊውሜንት ላይ በዛው ልክ በጣም ወሳኝ ነገር ቃል ነው ወይም ቃላት ናቸው። languages are particularly important to convey information and express or evoke feeling. ቋንቋን የምንጠቀመው አንደኛው ስሜታችንን ለመግለጽ ሲሆን ሌላው ደግሞ ኢንፎርሜሽን ኮንቬይ ለማድረግ ወይም መረጃ ለመስጠት ነው። መረጃ ለመስጠትና ለመቀበል ነው የምንጠቀመው። the function of language are cognitive meaning and emotive meaning. የቋንቋ ፋንክሽን ወይም የቋንቋ ጥቅም በሁለት ይከፈላል። እሱም ኮግኒቲቭ ሚኒንግ እና ኢሞቲቭ ሚኒንግ በመባል በሁለት ይከፈላል። ሁለቱንም በዲቴል ምናይ ይሆናል። ኮግኒቲቭ ሚኒንግስ አር ተርምስ ኦር ፍሬዝስ ኢን ኤ ላንጉዌጅ ዛት ኮንቬይ ኢንፎርሜሽን። ኮግኒቲቭ ሚኒንግ የምንላቸው የቃላት ወይም የሀረጎች ስብስብ ሆኖ ያም የሚጠቅመው ለምንድን ነው? ኢንፎርሜሽን ለመቀባበል ብቻ ነው። ምንም አይነት ስሜትን የሚገልጽ አይደለም። ኢንፎርሜሽን ብቻ ለመስጠትና ለመቀበል የምንጠቀማቸው ኤክስፕሬሽኖች ወይም ተርሞችና ፍሬዞች ኮግኒቲቭ ሚኒንግ ተብለው ይጠራሉ። ሁለተኛው ደግሞ ኢሞቲቭ ሚኒንግ ናቸው። ኢሞቲቭ ሚኒንግስ አር ተርምስ ኦር ፍሬዝስ ኢን ላንጉዌጅ ዛት ኤክስፕሬስ ኦር ኢቮክ ፊሊንግ። ሁለተኛው ኢሞቲቭ ሚኒንግስ የምንለው ደግሞ ስሜታችንን ለመግለጽ የምንጠቀመው ተርሞች ወይም ፍሬዞች ኢሞቲቭ ሚኒንግስ ይባላሉ፣ ወይም የቋንቋ ኢሞቲቭ ፋንክሽን ተብሎ ይጠራል ማለት ነው። እዚህ ሁለት ምሳሌዎችን ወስደን ኮግኒቲቭ እና ኢሞቲቭ ሚኒንግ ምን አይነት ነው የሚለውን እናያለን። የመጀመሪያው ኤግዛምፕል 1 death penalty which is legal in 36 states has been carried out most often in Georgia. However, since 1977 Texas holds the record for the greatest number of executions. በ36 ስቴቶች ህጋዊ የሆነው የሞት ቅጣት ወይም የሞት ፍርድ ምንም እንኳ በጆርጂያ በተደጋጋሚ በብዙ አጋጣሚዎች የተተገበረ ቢሆንም ቴክሳስ ግን ትልቁን ቁጥር አስመዝግባለች ይላል። ይህ ኢንፎርሜሽን ነው ኮንቬይ የሚያደርገው፣ ኢንፎርሜሽን ነው የሚሰጠን። ምንም አይነት ስሜትን የሚቀሰቅስ ወይም ስሜትን የሚነካ ምንም አይነት ንግግር አናገኝም። እንዲህ አይነት ኤክስፕሬሽኖች ኮግኒቲቭ ሚኒንግ ወይም ኮግኒቲቭ ፋንክሽን ተብለው ይጠራሉ ማለት ነው። ሁለተኛው ደግሞ ኤግዛምፕል 2 death penalty is cruel and inhuman form of punishment in which helpless prisoners are dragged from their cells and summarily slaughtered only to satiate the bloodlust of vengeful public. ይሄኛው ደግሞ ምንድነው ምለው የሞት ቅጣት በጣም አሰቃቂና ኢሰብአዊ የሆነው የሞት ቅጣት እሱም በማን ላይ የሚፈጸም ነው? በእድለኛ ባልሆኑና ምስኪን በሆኑ እስረኞች ላይ የሚፈረደው የሞት ቅጣት እነሱን ያ ምስኪን ሰዎችን በቀል በተነሳሱ ሰዎች ምክንያት ብቻ እንዲሞቱና ከዚህ ዓለም እንዲወገዱ የሚያደርግ ቅጣት ነው ይላል። ይህ በጣም ስሜት ቀስቃሽ የሆነ አገላለጽ ነው በዚህኛው ኤግዛምፕል ላይ የተጠቀመው። ክሩል፣ ኢንሁማን፣ ሄፕሌስ ፕሪሶነርስ፣ ድራግድ፣ ስላውተርድ፣ ሳሺየት እያለ ብሉድላስት እነዚህን ቃላት እየተጠቀመ
በጣም ስሜት በሚያነሳሱ በጣም በሚያሳዝኑ ቃላት ዴዝ ፔናልቲን ገልጿል ማለት ነው። ይሄኛው አገላለጽ ኢሞቲቭ ሚኒንግ ወይም ኢሞቲቭ ተርሚኖሎጂ ወይም ኢሞቲቭ ፋንክሽን ተብሎ ይጠራል። ስለዚህ በእንደዚህ አይነት ስሜት ቀስቃሽ ወይም ስሜት በሚነኩ ቃላት የተጻፉ ኤክስፕሬሽኖች ኢሞቲቭ ሚኒንግ ይባላሉ። ብቻ ኢንፎርሜሽን ኮንቬይ ለማድረግ ወይም ኢንፎርሜሽን ለመስጠት ብቻ የተቀመጡ ሴንተንሶች ደግሞ ኮግኒቲቭ ሚኒንግ ወይም ኮግኒቲቭ ፋንክሽን ተብለው ይጠራሉ። The sentences in example 1 is intended primarily to convey information, while statement in example 2 is intended at least part to express or evoke feelings. Statement example 1 ኢንፎርሜሽን ኮንቬይ ለማድረግ ወይም ኢንፎርሜሽን የሚሰጥ ሲሆን ኤግዛምፕል 2 ደግሞ ስሜትን የሚገልጽ ነው። ስሜት ገላጭ የሆኑ ቃላቶችን ተጠቅሞ እና በጣም አሳዛኝ በሆነ መንገድ ገልጾ ስሜታችንን በሚነካ መልኩ ገልጾታል። ስለዚህ ኤግዛምፕል 2 ኢሞቲቭ ሚኒንግ አለው ማለት ነው። ዲፊሽንሲ ኦፍ ኮግኒቲቭ ሚኒንግስ የኮግኒቲቭ ሚኒንግ ጉድለቶች የኮግኒቲቭ ሚኒንግ የራሱ የሆነ ጉድለቶች አሉት። ቱ ፕሮብሌምስ ዛት አፌክት አወር ኮግኒቲቭ ዩዝ ኦፍ ላንጉጅ አር ቫጉነስ ኤንድ አምቢጊቲ። ኮግኒቲቭ ሚኒንግ በምንጠቀምበት ጊዜ ሁለት ችግሮች አሉ። ኮግኒቲቭ ሚኒንጉን ወይም የቃላትን ኮግኒቲቭ ሚኒንግ አፌክት ሊያደርጉ የሚችሉ ሁለት ችግሮች አሉ። እነሱም ምንድናቸው? ቫጊዩኔስ እና አምቢጊቲ። ቫጊዩኔስ ማለት ግልጽ ያልሆነ ሲሆን አምቢጊስ ማለት ደግሞ አሻሚ ወይም አወዛጋቢ የሆኑ ቃላቶችን የሚገልጽ ነው። ከአንድ በላይ ትርጉም ያላቸው ማለት ነው። እሺ vagueness refers to lack of clarity, precision or specificity in communication or understanding. vagueness ማለት የግልጽነት ችግር ያለባቸውን የስፔሲፊሲቲ እና የፕሪሲሽን ችግር ያለባቸውን አገላለጾችን የሚያካትት ነው። በመረዳትም ሆነ ኮሙኒኬት በማድረግ የግልጽነትን ችግር የሚያሳይ ቃል ነው vagueness ማለት። an expression is vague if there are borderline cases in which it is impossible to tell if the word applies or does not apply. አንድ ቃል vague ነው ወይም ግልጽ አይደለም ስንል ምንድነው? የሆነ ቦርደር ላይን ኬዝ ያለበት ከፍለን ከዚህ ወደዚህ ያለው እንዲህ ነው ከዚህ ወደዚህ ያለው እንዲህ ነው ብለን ማስቀመጥ የማንችልበት ኬዝ ሲሆን እሱን vagueness እንላለን። in a vague expression there is a blur of meanings. vague expressions ላይ ያለው ችግር ምንድነው? የትርጉም ግልጽ አለመሆን ወይም ብላር መሆን ግልጽ አለመሆን ችግር አለባቸው። words such as fresh, rich and poor, love are vague. So there is need for love to be applied. fresh, rich, poor, love የሚሉ ቃላት vague words ናቸው። ቦርደር ላይን የላቸውም። ከዚህ ወደ ላይ ከዚህ ወደ ታች የሚባል ቦርደር ላይን የላቸውም። ለምሳሌ ሀብታም ማለት ምን ማለት ነው? ለምሳሌ 1000 ብር ያለውን ሰው 10000 ብር ካለው ሰው ጋር ብናነጻጽር 10000 ብር ያለው ሰውዬ ሀብታም ሰው ነው። ደግሞ 10000 ብር ያለውን ሰውዬ 10 ሚሊዮን ካለው ጋር ብናነጻጽር እሱ ሰውዬ ደሃ ነው። ስለዚህ ማን ደሃ ነው ማን ሀብታም ነው የሚለውን ግልጽ የሆነ ቦርደር ላይን የለንም። በቀላሉ መለየት አንችልም። ስለዚህ ሀብታም ወይም ደሃ ስንል ግልጽ የሆነ ቦርደር ላይን የለንም። ፑር፣ ሪች፣ ፍሬሽ፣ ላቭ የምንላቸው ቃላት vague ናቸው ወይም ግልጽ አይደሉም። ስለዚህ ምን ማድረግ ይኖርብናል? አፕላይ የምናደርግበት ህግ ሊኖረን ይገባል። ከዚህ ወደ ታች ከዚህ ወደ ላይ ሀብታም ከዚህ ወደ ታች ደሃ የምንለው ህግ ሊኖረን ይገባል። ለምሳሌ poor means having a daily income of less than $1.2. ደሃ ማለት የቀን ገቢው ከ$1.2 በታች የሆነ ሰው ነው ብንል አሁን ግልጽ ነው። ማን ደሃ ማን ሀብታም ነው የሚለውን ለመለየት በጣም ቀላል ነው። ስለዚህ የቀን ገቢያቸው $1.2 እና ከዛ በላይ የሆኑትን ሀብታም ከዛ በታች የሆኑትን ደግሞ ደሃ ብለን እንለያቸዋለን ማለት ነው። ስለዚህ ቦርደር ላይን የሚያስቀምጥልን ህግ ያስፈልገናል ማለት ነው። አለበለዚያ መለየት አንችልም። vague ናቸው ግልጽ አይደሉም። ሁለተኛው አምቢጊቲ ነው። ambiguity refers to the situation or statements that have more than one possible meaning or interpretations. ambiguity የምንለው ደግሞ አንድ ቃል ወይም አንድ ስቴትሜንት
ሁለት እና ከዛ በላይ የሆኑ ትርጓሜዎች ወይም ፍቺዎች ሲኖሩት እሱን አምቢገስ ወርድ ኦር አምቢገስ ስቴትሜንት እንላለን። ambiguity can arise from unclear or confusing language, multiple plausible interpretation, or the presence of contradictory information. ambiguity ሊፈጠር የሚችለው ግልጽ ካልሆነ ወይም ከሚያወዛግብ ቋንቋ አጠቃቀም እና ብዙ ትርጓሜ ሲኖር እንዲሁም ደግሞ እርስ በራሱ የሚጋጭ ኢንፎርሜሽን ሲሆን ambiguity ይፈጠራል። እሺ ambiguous የሚለው ስለ ambiguity እስቲ ኤግዛምፕል እኔ for example words such as light, proper, mud, bank can be used ambiguously. ለምሳሌ እዚህ ጋር light, proper, mud, bank የሚላቸው ቃላት ambiguous ቃላት ናቸው ምክንያቱም ሁለትና ከዚያ በላይ የሆነ ትርጓሜ አላቸው። የባንክና ላይት ትርጓሜያቸውን ብናይ ባንክ ማለት አንዱ ትርጉም ባንክ means financial institution, bank means the edge of river. እዚህ ጋር ባንክ የሚለው ቃል ሁለት ትርጓሜ አለው። የመጀመሪያው ፋይናንሻል ኢንስቲትዩት ብር ወስደን የምናስቀምጠው የምንቆጥበው ባንክ ሲሆን ሁለተኛው ደግሞ የወንዝ ዳርቻ ባንክ ተብሎ ይጠራል። ስለዚህ አንድ ሰው ባንክ ስል የቱን ነው እያለ ያለው ፋይናንሻል ኢንስቲትዩሽን ነው ወይስ የወንዝ ዳርቻ ነው የሚለውን ለይተን ማወቅ አንችልም። ሁለት ትርጉም ስላለው ባንክ የሚለው ቃል አምቢጌስ ቃል ነው ማለት ነው። ሌላኛው ደግሞ ላይት የሚለውን ቃል እኔ ላይት ሚንስ ራዲካል ኤነርጂ። ሁለተኛው ትርጉም ደግሞ ላይት ሚንስ ሃቪንግ ኤ ሊትል ዌይት። ላይት ማለት ራዲካል ኤነርጂ ወይም ብርሃን ማለት ነው አንዱ ትርጓሜ። ሁለተኛው ደግሞ ላይት ሚንስ ሃቪንግ ሊትል ዌይት። ላይት ማለት ቀላል ዌይት ወይም ቀላል ክብደት ያለው ነገር ማለት ላይት ተብሎ ይጠራል። ስለዚህ አንድ ሰው ላይት ስል የቱን ነው እያለ ያለው ብርሃን ለማለት ነው ወይስ ቀላል ነው ለማለት ክብደቱ ቀላል ነው ለማለት ነው የሚለውን ለይተን ማወቅ አንችልም። ሁለት ትርጓሜ ያለው። ስለዚህ እንደዚህ አይነት ቃላት እነ ፕሮፐር፣ መድ፣ ባንክ፣ ላይት እና የመሳሰሉ ቃላት ambiguous words ተብለው ይጠራሉ። forms of disputes in logic ሎጂክ ውስጥ ያሉ የክርክር አይነቶች ወይም የክርክር ፎርሞች ሁለት አይነት ዲስፑቶች አሉ። እነሱም የመጀመሪያው ቬርባል ዲስፑት ሲሆን ሁለተኛው ፋክቹዋል ዲስፑት ነው። ቬርባል ዲስፑትስ are disputes that arise over the meaning of language. ቬርባል ዲስፑት ብለን የምንጠራው በቋንቋ ትርጉም ምክንያት ወይም በቋንቋ ፍቺ ምክንያት የሚመጡ ክርክሮች ወይም ዲስፑቶች ቬርባል ዲስፑት ተብለው ይጠራሉ። ለምሳሌ ሙሉ እንዲህ አለች I'm afraid that Dagim is guilty of cheating in the exam. Last night he confessed to me that he was set closer to Tsadala, who is most excellent student in our class and takes almost all answers from here. Worku, no, you couldn't be more mistaken. In this country, no one is guilty until proven so in a court of law. And Dagim has not yet even been accused of everything. ሙሉ ዳግም በጣም አሳፋሪ ነገር አድርጓል። ሙሉ በሙሉ ፈተና ኮርጇል። እሱ ትናንት ማታ እንደነገረኝ ከሆነ ከጸዳላ ጎን ተቀምጦ ሙሉ በሙሉ ሊባል በሚችል ደረጃ ፈተናውን ኮርጇል ብላ ወንጀለኛ እንደማድረግ ታወራለች። ከዛም ወርቁ ምን ይላል? አይደለም፣ ከዚህ በላይ አትሳሳቺ። በሀገራችን ማንም ሰው በህግ ፊት ቀርቦ ወንጀለኛ እስካልተባለ ድረስ ወንጀለኛ አይደለም፣ ጥፋተኛ አይደለም። ስለዚህ ዳግም ወንጀለኛ አልተባለም፣ ጭራሽ አልተያዘም፣ አልታሰረም። ስለዚህ ወንጀለኛ አይደለም ብሎ ያወራል ማለት ነው። ስለዚህ አሁን ሁለቱም በቃላት አጠቃቀም ላይ ነው የተጣሉት። እሷ ፈተናውን ስለኮረጀ ወንጀለኛ ስትለው እሱ ደግሞ ከህግ አግባብ አንጻር ነው ያወራው። ስለዚህ እንዲህ አይነት ክርክሮች፣ ጠቦች ቬርባል ዲስፑት ተብለው ይጠራሉ። ሁለተኛው ደግሞ ፋክቹዋል ዲስፑት ነው። ፋክቹዋል ዲስፑትስ are disputes arise over a disagreement about facts. ፋክቹዋል ዲስፑትስ ተብለው የሚጠሩት ደግሞ ስለ እውነታዎች
የሚነሱ አለመግባባቶች ናቸው። በእውነታዎች ላይ የሚነሱ አለመግባባቶች ናቸው። ይህንንም በምሳሌ ስናይ ደበባ I know that ፍስሐ stole a computer from the old school house. አበራሽ told me that she saw ፍስሐ do it. ደበባ ከአሮጌው ትምህርት ቤት ፍስሐ ኮምፒውተሮችን እንደሰረቀ አውቃለሁ። አበራሽ እንደነገረችኝ ከሆነ ፍስሐ ስሰርቅ አይታለች ስል መሃሩ ደግሞ that's ridiculous. ፍስሐ has never stolen anything in his life. አበራሽ hates ፍስሐ and she is trying to pin theft on him only to shield her criminal boyfriend. መሃሩ ደግሞ ምን ይላል? ይህ በጣም የሚያስቅ ነው። ፍስሐ በህይወቱ ምንም ነገር ሰርቆ አያውቅም። አበራሽ ፍስሐን ትጠላለች። ስለዚህ እሷ ያ ወንጀለኛዋን ወይም የሰረቀውን ቦይፍሬንዷን ነፃ ለማውጣት ስትል ነገሩን ፍስሐ ላይ እያሳበበች ነው ይላል። ይህ ፋክቹዋል ዲስፑት ነው። ሁለቱም የተጣሉት እውነታ ላይ ነው። ማን ነው የሰረቀው በሚለው እውነታ ላይ መሃሩ የሚያቀርበው እውነታ ፍስሐ በፍጹም ሰርቆ አያውቅም የሚል ሲሆን ደበበ የሚያቀርበው እውነታ ደግሞ አበራሽ ስሰርቅ አይታለች የሚል ነው። ስለዚህ ይሄ እውነታዎች ላይ የተፈጠረ አለመግባባት ፋክቹዋል ዲስፑት ተብሎ ይጠራል። The intention and extension of terms. A term is any word or arrangement of words that may serve as subject of statement. ተርም ብለን የምንጠራው ቃል ወይም የቃላት ስብስብ ሆኖ ለስቴትመንት እንደ ሳብጀክት ወይም የስቴትመንት ክፍል ሆኖ የሚያገለግል ነው። terms consists of proper name, common names and descriptive phrases. ተርሞች ምን ምን ኮንቴን ያደርጋሉ? ፕሮፐር ኔሞችን፣ ኮማን ኔሞችን እንዲሁም ዲስክሪፕቲቭ ወይም ገላጭ ሐረጎችን ይይዛሉ። words are usually considered to be symbols and the entities they symbolize are usually called meanings. ቃላቶች እንደ ሲምቦል ኮንሲደር ይደረጋሉ ወይም እንደ ሲምቦል ይቆጠራሉ። እነሱ የሚገልጹት ነገር ደግሞ ፍቺ ተብሎ ይጠራል ወይም ሚኒንግ ተብሎ ይጠራል። terms being made up of words are also symbols but the meaning they symbolize are two kinds. ወርዶች ሲምቦላይዝ የሚያደርጉት ሚኒንግ በሁለት ይከፈላል። እሱም ኢንቴንሽናል እና ኤክስቴንሽናል በመባል the intentional meaning connotation. Intentional meaning consists of the quality or attribute that the term connotes. The term connotes. ኢንቴንሽናል ሚኒንግ ወይም ኮኖቴሽን የምንለው የቃላትን ኳሊቲ ወይም ባህሪ የሚይዝ ነው። ለምሳሌ the connotation of the term cat consists of the attribute of being furry or having four legs, of moving in a certain way, of emitting certain sound and so on. ለምሳሌ የካት ወይም ካት የሚለው ቃል ኢንቴንሽናል ሚኒንጉ ምንድነው የሚገልጸው? ፀጉራማ የሆነ አራት እግር ያለው የሚንቀሳቀስ እንስሳን ነው የሚገልጸው። ይህ ኮኖቴቲቭ ወይም ኢንቴንሽናል ሚኒንግ ነው። የካት ለሚለው ቃል ኢንቴንሽናል ሚኒንግ ነው። the extensional meaning or denotation ደግሞ the extensional meaning or denotation consists of the members of the class that the term denotes. the extensional meaning ወይም denotation ብለን የምንጠራው ደግሞ ሜምበሮችን የሚይዝ ወይም የአንድን ቃል ክላሶችን በመግለጽ ቃሉን ዲፋይን የሚያደርግ ሚኒንግ ነው። ለምሳሌ the denotation of the term cats consists of cats themselves, all the cats in the universe. ዲኖቴቲቭ ወይም ኤክስቴንሽናል ሚኒንግ ካት ለሚለው ቃል ካቶችን እነዚያ ሜምበሮች የድመት አይነቶችን በመግለጽ ሊሆን ይችላል፣ የድመት ፋሚሊዎችን በመግለጽ ሊሆን ይችላል። እንደዛ ስንገልጽ ዲኖቴቲቭ ወይም ኤክስቴንሽናል ሚኒንግ ተብሎ ይጠራል። ኦርደርስ ኦፍ ኢንቴንሽን ኤንድ ኤክስቴንሽን፣ የኢንቴንሽን እና የኤክስቴንሽን ኦርደሮች። የመጀመሪያው ኢንክሪዚንግ ኢንቴንሽን ነው። ሄን ኢች ተርም ኢን ዘ ሲሪስ ኤክሴፕት ዘ ፈርስት connotes more attributes become more specific than the one preceding it. increasing intention ብለን የምንጠራው አንድ ቃል መጀመሪያ ካለው ይልቅ በኳሊቲ እየጨመረ ሲሄድ ወይም በጣም ስፔሲፊክ እየሆነ ከሄደ
ያን በፊት ካለው ይልቅ ስፔሲፊክ እየሆነ ከሄደ ያን ኢንክሪዚንግ ኢንቴንሽን እንላለን። ለምሳሌ አኒማል፣ ማማል፣ ፌላይን፣ ታይገር እያለ ሲሄድ ይሄ ኢንክሪዚንግ ኢንቴንሽን ነው። በጣም ስፔሲፋይ እያደረገ ወይም ወደ አንዱ ወደ ሲንግል ፓርት በጣም ስፔሲፊክ እየሆነ ይሄዳል። ይሄ ለምሳሌ አኒማል በቁጥር በጣም ብዙ ነው። ማማል ስንሄድ ስፔሲፊክ እናደርጋለን፣ ጡት የሚያጠቡትን ብቻ፣ ሌሎችን አያካትትም። አሁን ስፔሲፊክ አደረግን ማለት ነው። ከማማሎች ውስጥ ደግሞ ፌላይን ወይም የነብር ዝርያዎች ስንል አሁንም ከማማል ውስጥም ስፔሲፊክ አድርገናል፣ ሞር ስፔሲፊክ አድርገናል ማለት ነው። ከፌላይኖችም ደግሞ ነብር ወይም ታይገር ስንል አሁንም ሞር ስፔሲፊክ አድርገናል ማለት ነው። ስለዚህ ስፔሲፋይ እያደረግን ስንሄድ ከፊተኛው ይልቅ ስፔሲፋይ እያደረግን ስንሄድ ያን ኢንክሪዚንግ ኢንቴንሽን እንላለን። ኢንቴንሽን እየጨመረ በሄደ ቁጥር የሚይዛቸው የሜምበር ብዛት እየቀነሰ ይመጣል። ሁለተኛው ደግሞ ዲክሪዚንግ ኢንቴንሽን ነው። ዲክሪዚንግ ኢንቴንሽን ይሄን each term in the series except the first connotes less attribute or become more general than the one preceding it። ይሄኛው ደግሞ የኢንክሪዚንግ ኢንቴንሽን ተቃራኒው ነው። ዲክሪዚንግ ኢንቴንሽን የሚለው ከፊተኛው ይልቅ ኋለኛው ሞር ጀነራል እየሆነ ስመጣ ብዙ ሜምበሮችን እያጠቃለለ ስመጣ ያን ኳሊቲ ደግሞ እየቀነሰ ይመጣል። ስለዚህ ያን ዲክሪዚንግ ኢንቴንሽን እንላለን። ለምሳሌ ታይገር፣ ፌላይን፣ ማማል፣ አኒማል ስንል ይህ ኢንቴንሽኑ እየቀነሰ ነው የመጣው፣ ስፔሲፊሲቲ እየቀነሰ ነው የመጣው። ታይገር ማለት አንድ የነብር ዝርያ ነው፣ አንድ ሲንግል እንትን ነው። ስለዚህ ከሱ ወደ ፌላይን ስል አጠቃላይ ሁሉንም የነብር ዝርያዎችን ይይዛል። ማማል ስል ደግሞ ጡት የሚያጠቡትን ሙሉ ያጠቃላል። እንዲህ እያለ ደግሞ አኒማል ሲሆን ሁሉንም የሚበሩትንም በደረት የሚሳቡትንም ያጠቃላል። ስለዚህ ይበልጥ እየሰፋ በመጣ ቁጥር ኢንቴንሽን ወይም ኳሊቲ እየቀነሰ ይመጣል። ስለዚህ እንደዛ በሚሆንበት ጊዜ ዲክሪዚንግ ኢንቴንሽን እንላለን። ኢንቴንሽን እየቀነሰ በመጣ ቁጥር የሚያጠቃልለው የሜምበር ቁጥር እየጨመረ ይመጣል። እዚህ አሁን እንደምታዩት ከታይገር ይልቅ ፌላይን ብዙ ሜምበር አለው፣ ከፌላይን ይልቅ ማማል ብዙ ሜምበር አለው፣ ከማማል ይልቅ አኒማል ብዙ ሜምበር ማለት ነው። ስለዚህ ኢንቴንሽን በቀነሰ ቁጥር የሜምበር ቁጥር እየጨመረ ይመጣል ማለት ነው። ኢንክሪዚንግ ኤክስቴንሽን when each term in the series except the first denotes a class having more members than the one preceding it። ኢንክሪዚንግ ኤክስቴንሽን የምንለው ደግሞ የሚቀጥለው ከፊተኛው ይልቅ ብዙ ሜምበር መያዝ ሲችል፣ ብዙ ቁጥር ያለውን ሜምበር መያዝ ሲችል ያን ኢንክሪዚንግ ኤክስቴንሽን ብለን እንጠራለን። ለምሳሌ ታይገር፣ ፌላይን፣ ማማል፣ አኒማል ይህ ኢንክሪዚንግ ኤክስቴንሽን ነው። ለምሳሌ ከታይገር ይልቅ ፌላይን ብዙ ሜምበር ይይዛል። ከነብር ይልቅ የድመት ዝርያዎች ብዙ ቁጥር ይይዛል። ከድመት ዝርያዎች ይልቅ ደግሞ ማማል ወይም ጡት የሚያጠቡት ብዙ ሜምበር አላቸው፣ ሁሉንም ስለሚያጠቃልል ማለት ነው። ከማማል ይልቅ ደግሞ አኒማል ወይም እንስሳ ብለን ጀነራሊ ስንጠራ በጣም ብዙ ሜምበር አለው። ስለዚህ ኢንክሪዚንግ ኤክስቴንሽን ብለን የምንጠራው የሜምበር ብዛት እየጨመረ ስመጣ ነው ማለት ነው። ሁለተኛው ደግሞ ዲክሪዚንግ ኤክስቴንሽን ነው። when each term in the series except the first denotes a class having fewer members than the one preceding it። ዲክሪዚንግ ኤክስቴንሽን ብለን የምንጠራው ደግሞ ከሚቀድመው ይልቅ የሜምበር ቁጥር እየቀነሰ ስመጣ ያን ዲክሪዚንግ ኤክስቴንሽን እንላለን። ለምሳሌ አኒማል፣ ማማል፣ ፌላይን፣ ታይገር ይህ ዲክሪዚንግ ኤክስቴንሽን ነው። እንስሳት ብለን ከዛ ጡት የሚያጠቡ እንስሳት፣ ከዛ ደግሞ የድመት ዝርያዎች፣ ከዛ ደግሞ ነብር ስንል ቁጥሩ እየቀነሰ ነው እየመጣ ያለው ወይም ሞር ስፔሲፊክ እየሆነ ነው እየመጣ ያለው። ስለዚህ ይሄን ምን እንላለን? ዲክሪዚንግ ኤክስቴንሽን እንላለን። እሺ the order of increasing intention is usually the same as that decreasing extension. Conversely, the order of decreasing extension is usually the same as increasing extension ይላል።
ሁል ጊዜ የኢንክሪዚንግ ኤክስቴንሽን እና ዲክሪዚንግ ኤክስቴንሽን ተመሳሳይ ነው። የአንድ ነገር ኢንክሪዚንግ ኤክስቴንሽን እና ዲክሪዚንግ ኤክስቴንሽን ተመሳሳይ ነው። ደግሞ ዲክሪዚንግ ኢንቴንሽን እና ኢንክሪዚንግ ኤክስቴንሽንም ተመሳሳይ ይሆናል ማለት ነው። አሁን ባየነው ላይ አይታችሁ ከሆነ ዲክሪዚንግ ኤክስቴንሽን ማለት አኒማል፣ ማማል፣ ፌላይን፣ ታይገር እያለ ነው የሚሄደው። ኢንክሪዚንግ ኢንቴንሽንን ብናይ ተመሳሳይ ነው። አኒማል፣ ማማል፣ ፌላይን፣ ታይገር ይላል። ዲክሪዚንግ ኢንቴንሽንን ስናይ ደግሞ ታይገር፣ ፌላይን፣ ማማል፣ አኒማል ይላል። ኢንክሪዚንግ ኤክስቴንሽንን ስናይ ደግሞ ታይገር፣ ፌላይን፣ ማማል፣ አኒማል ይላል። ስለዚህ ኢንክሪዚንግ ኢንቴንሽን ከዲክሪዚንግ ኤክስቴንሽን ጋር ተመሳሳይ ነው። እንዲሁም ደግሞ ዲክሪዚንግ ኢንቴንሽን ከኢንክሪዚንግ ኤክስቴንሽን ጋር ተመሳሳይ ነው ማለት ነው። የዛሬውን ክላሳችንን